ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ላላችሁ የተከበራችሁ ተመልካቾቻችን፣ በቀዳሚ መረጃ የዕለቱን ለእናንተ የመረጥነው መረጃ ይዘን ቀርበናል። አብራችሁ ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተካሄደ ያለው ጦርነት እንዲቆም ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጅ ልትሰጥ እንደሚገባት አስታወቁ። ፕሬዝዳንቱ ይህንን ያሉት አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት በበረታበትና የዓለም የነዳጅ ዋጋ በከፍተኛ ሁኔታ በናረበት ወቅት ነው። ፕሬዝዳንት ትራምፕ ኢራን ሙሉ ለሙሉ እጅ እስካልሰጠች ድረስ ምንም አይነት የዲፕሎማሲ ንግግር እንደማይኖር በግልጽ አስታውቀዋል። ያለምንም ቅድመ ሁኔታ እጅ መስጠት ካልተፈጸመ በስተቀር ምንም አይነት ስምምነት አይኖርም ያሉት ትራምፕ ኢራን እጅ ሰጥታ በዓለም አቀፉ ማህበረሰብ ተቀባይነት ያለው አዲስ አመራር ከመጣ ግን ሀገሪቱን መልሶ ለመገንባትና ኢኮኖሚዋን ለማጠናከር አሜሪካና አጋሮቿ ድጋፍ እንደሚያደርጉ ቃል ገብተዋል። ጦርነቱ በተጀመረበት የመጀመሪያ ምዕራፍ የኢራኑ የበላይ መሪ አያቶሊ አሊ ካሜኒ በአየር ጥቃት መገደላቸውን ተከትሎ በሀገሪቱ ከፍተኛ የፖለቲካ አለመረጋጋት ሰፍኗል። ቀጣዩን መሪ ለመሰየም ስልጣን ያለው 88 አባላት ያሉት ጉባኤ በአየር ጥቃቱ ሳቢያ ስብሰባውን ለማካሄድ መቸገሩም ተዘግቧል። የሀገሪቱ ፕሬዝዳንት መስዑድ ፔዜሽኪያን ውጥረቱን ለማርገብ ከአንዳንድ ሀገራት የሽምግልና ጥረት እያደረጉ መሆኑን ጠቁመዋል። ፕሬዝዳንቱ አንዳንድ ሀገራት ያሏቸውና ስማቸው በግልጽ ያልጠቀሷቸው ሀገራት በኢራንና በአሜሪካ ወይንም እስራኤል መካከል ያለውን ጦርነት ለማስቆም ይፋዊ ያልሆነ የሽምግልና ጥረት እያደረጉ መሆኑን ተጠቁሟል። ለቀጠናው ዘላቂ ሰላም ቁርጠኛ ነን፣ ነገር ግን የሀገራችንን ክብርና ሉዓላዊነት ለመከላከል ቅንጣት ያህል አንጠራጠርም ብለዋል። ሽምግልናውም ይህን ግጭት የጫሩና የኢራንን ሕዝብ የናቁ አካላትን ሊመለከት ይገባል በማለት አቋማቸውን ገልጸዋል። ትራምፕ ግን ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጇን ካልሰጠች ንግግር የሚባል ነገር የለምም ብለዋል። የትራምፕን ንግግር ተከትሎም እሱ እጅ መስጠት ህልም ነው፣ ወደ መቃብራቸው ይውሰዱት ሲሉ መልሰዋል። ሳዑዲ አረቢያ በፋርስ ባህረ ሰላጤ አካባቢ የሚገኙ የነዳጅ ማከማቻዎቿ በከፍተኛ ፍጥነት በመሙላታቸው ምክንያት ነዳጇን ወደ ሌላ አቅጣጫ ለማዞር በከፍተኛ ሩጫ ላይ እንደምትገኝ ብሉምበርግ ዘገበ። በአካባቢው ባለው ጦርነት ምክንያት ነዳጅ ጫኝ መርከቦች በሰላም ተንቀሳቅሰው ነዳጁን ለዓለም ገበያ ማድረስ አልቻሉም። በዚህም ምክንያት የሚመረተው ነዳጅ የሚሄድበት አጥቶ ማከማቻው ሞልቷል። ሳዑዲ አረቢያ ነዳጆቿን በቀይ ባህር በኩል ወደሚገኙ ሌሎች ወደቦች ለምሳሌ የአምቡ ለማዘዋወር እየሞከረች ነው። በዚሁ ዘገባ ላይ እንደተጠቀሰው በመካከለኛው ምስራቅ ባለው ጦርነት ሳቢያ የአሜሪካ የነዳጅ ዋጋ ከ2024 በኋላ ከፍተኛው ደረጃ ላይ ደርሷል። ጦርነቱ ከወታደራዊ ግጭት ባለፈ ሳዑዲ አረቢያ ነዳጆቿን ለዓለም ማቅረብ እንዳትችል የሎጂስቲክ ወይም የማጓጓዝ እክል እየፈጠረባት መሆኑን ብሉምበርግ እየዘገበ ነው። የኢትዮጵያ አየር መንገድ በነገው ዕለት የሚከበረውን የዓለም አቀፍ የሴቶች ቀን ማርች 8 ምክንያት በማድረግ በሴቶች ብቻ የሚመሩ 8 በረራዎችን ሊያደርግ መሆኑን አስታወቀ። የኢትዮጵያ አየር መንገድ ነገ የሚከበረውን ዓለም አቀፍ የሴቶች ቀን ማርች 8 በማስመልከት በሴቶች ባለሙያዎች ብቻ የሚበሩ 8 በረራዎችን በተመሳሳይ ጊዜ ወደ ተለያዩ የዓለም ሀገራትና የሀገር ውስጥ መዳረሻዎች እንደሚያከናውን ገልጿል። አየር መንገዱ ዕለቱን በማስመልከት በዛሬው ዕለት ባከናወነው መርሃ ግብር ላይ እንደገለጸው በነገው ዕለት ወደ ካይሮ፣ ጅቡቲ፣ ናይሮቢ፣ ፍራንክፈርት፣ አክራ፣ ሙምባይ፣ ዊንድሆክ እና ድሬዳዋ የሚደረጉ በረራዎች ሙሉ በሙሉ በሴት ፓይለቶች፣ ቴክኒሽያኖች እና የበረራ አስተናጋጆች የሚመሩ ይሆናሉ። ይህ ልዩ የበረራ መርሃ ግብር ሴቶች በአቪዬሽን ኢንዱስትሪ ውስጥ ያላቸውን አቅምና ተሳትፎ ለማሳየት ታስቦ የተዘጋጀ መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። እንደ ዋና ስራ አስፈጻሚ መረጃ በአሁኑ ወቅት በኢትዮጵያ አየር መንገድ ውስጥ ካሉ ጠቅላላ ሰራተኞች መካከል 40 በመቶ ያህሉ ሴቶች ሲሆኑ 35 በመቶ የሚሆኑት የአመራር ቦታ የያዙት ሴቶች መሆናቸውንም ተገልጿል። በተለይም ቀደም ሲል ለወንዶች ብቻ የተከለከሉ ተደርገው ይታሰቡ የነበሩ የቴክኒክ ዘርፎች ላይ የሴቶች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ተጠቅሷል። በአሁኑ ወቅት የአየር መንገዱ የሴት ፓይለቶች ቁጥር 95 መድረሱንም በዝግጅቱ ላይ አቶ መስፍን ጣሰው ጠቅሰዋል።
ክቡራን ተመልካቾቻችን ለሰዓቱ የመራረጥናቸው መረጃዎች ይህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ። ታማኝና ቀዳሚ መረጃ ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች ሰዎችም ታማኝ መረጃ እንዲደርሳቸው ላይክ እና ሼር በማድረግ አብራችሁ